አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአሚናት ዩቲዩብ ቤተሰቦች እንዴት አላችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም ናችሁ ወይ? ከኔ ጋር ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ወደ መጣሁበት ሀጃዬ ቀጥላለሁ ማለት ነው። ዛሬ እንግዲህ እንደማሳያችሁ እንደምታዩት ዛሬ እንግዲህ በአዲስ ነገር መጥቻለሁ ማለት ነው። እንግዲህ ማሻላ አሁን የማሳያችሁ ነው። ማሻላ ደህና መዳም አላት። በጣም ደስ ይላል። ትንከባከባታለች ምናምን ብላችሁ ልታስቡ ትችላላችሁ ማለት ነው። በነገራችን ላይ ያው እኔ ለመጀመሪያ ጊዜ ነው አረብ ሀገር ሶስቴ ማለትም ቢሆንም ስደትን ባየው አሁን ግን ለመጀመሪያ ጊዜ ነው ማለት ነው። አስቤዛ ከራሴ ሲባል አስቤዛ በራሴው ነው የምገዛው እንደምነግራችሁ ቢሆንም ግን ለራሴ የሚያስፈልገኝን ነገር ወደ ኋላ ልልም እገዛለሁኝ ማለት ነው። እንዲህ አቅሜ እንደ ሰውም ባልንጠራራ እንዲህ አቅሜ አስቤዛዬን ከራሴ ነው የምገዛው። አስቤዛ ስላችሁ ያኔ ቅባት፣ ሻምፖ ምናምን የሚያስፈልጉኝን ነገሮች በራሴ ነው የምገዛው። ልብስ ዋላሁ አለም ልብስ እኔ እስካሁን ድረስ እንግዲህ ያው ስለ ልብስ ብትጠይቁኝ አልገዛሁም። ከኢቶም ያመጣሁት ከኢቶም ስመጣ ልብስ ይዤ ስለሆነ የመጣሁት አልገዛሁም። እነሱም ደግሞ ገዝተውልኛል የምለው ነገር አልገዙልኝም ለማለት ይከብዳል፣ ገዝተውልኛል ለማለት ይከብዳል። ለማንኛውም ዛሬ ወደ ጠቃሚው ነገር ነው የመጣሁት እና ሳሙናውን እኔ አላቅም ወላሂ ብቻ ብዙም አይደለም አይቆርፍም እንጂ ይሄን ይመስላል ማለት ነው የሚገዙልኝ። በነገራችን ላይ ሰው በዛው ገንዘብ ላይ ጨካኝ ነው። አሁን ከነሱ ቢሆን ኑሮ እንደዚህ አድርገው አይገዙም ነበረ። በራሴ ስለሆነ ነው ብቻ ደህና ነው ያኔ ሳሙናው ደህና ነው። ትልቅ ነው ግን ሽታውን ብዙም ደስ አይልም። ኩርፋትም ብዙም የለውም። በነገራችን ላይ አሁን የገዙልኝ ማለት ነው እነሱ ናቸው የሚገዙልኝ። እኔ መግዛት አልችልም። ሱቅ ሄጄ አላውቅም። ከመጣሁኝ እነሱ ናቸው ሁሉንም ነገር የሚገዙልኝ። ግዙልኝ እላቸዋለሁ ይገዙልኛል። ሞባይል ባንኪንግ እጠቀማለሁኝ። ደሞዜም ሲደርስ በሞባይል ባንኪንግ ነው የሚያስተላልፉልኝ ማለት ነው። እና ያው ኮዱን ስለሚያውቁት እኔ እስካሁን ድረስ ኮዱንም አላውቀውም። ለምናችሁ አካውንት ቁጥሬን ራሱ አላውቀውም ማለት ነው። ሁሉንም ነገር እነሱ አስበው ነው እንትን የሚሉት። ስሙ ሞባይል ባንኪንግ እጠቀማለሁ ይባላል እንጂ እነሱ ናቸው እንትን የሚሉልኝ ማለት ነው የሚገዙልኝ። ሁሉንም ነገር የሚገዙት እነሱ ናቸው። ያው እኔ እናገራለሁ እነሱ ይፈጽማሉ፣ እኔ ያዛለሁ እነሱ ይፈጽማሉ ማለት ነው። በነገራችን ላይ ብቻ አልሐምዱሊላህ ስለሁሉም ነገር። አንድ ጊዜ ሳስበው ስደት የሚባለው ነገር በቃ እጅ እንዲያለ እንዲያስጠላ በቃ ስደት ምን ብዬ ልንገራችሁ ድሮ ተበልቶ እንዲያለቀ ነው እኔ የተረዳሁት ማለት ነው። ድሮ ተበልቶ አብቅቷል። በአሁን ሰዓት ስደት የሚባል ነገር ይብቃ ነው የምለው እንደኔ ማለት ነው። አሁን ያለሁበት ነገር ዝም ብዬ ሳስበው ከአረቦችም አንፃር ከእነሱም ገንዘብ አያያዛቸው ላይ ሁሉ ነገራቸውን ሳስብ እንደዛ ብዬ ነው የኔ የማስበው ማለት ነው። እና ሞዶችዬ ዛሬ ያስገዛሁትን ላሳያችሁ ብዬ ነው። በነገራችን ላይ ዛሬ በጣም ቪዲዮ ልሰራበት የቻልኩበት ምክንያት ይሄ ነገር ማለት ነው። እኔ እንደ አጋጣሚ ገና እንደመጣሁኝ አላውቀውም ነበርና ይሄ የማሳያቸው ክሬም አላውቀውም። ከዛ ልጅቱ ስጦታ ሰጠችኝ። ስጦታ ነው ብላ ሰጠችኝ እና ከዛም የሚገርማችሁ ነገር በጣም አሪፍ የሆነ ጠቃሚ ነው። ሁላችሁም ይጠቅማችኋል። በተለይ እኛ መዲያም ቅመሞች ሰው ቤት ያለ ነው ማለት ነው። በጣም ጠቃሚ ነው። እውነቴን ነው የምላችሁ። በጣም ጠቃሚ ነው የምላችሁ ለምንድን ነው? ትንሽ የሆነ ነገር መጅሩህ ሰውነታችን ላይ ታገኘን ቁስል ነገር ወይም ቢላዋ ተቆረጠን የሆነ ነገር ሰንጠር ታደረገ ማለት ነው። እመኑኝ በአንድ ቀን ነው የሚያሽራችሁ። ሞክሩት። ይሄ ያለቀ ነው ቢሆንም ግን አልጥለው። ምክንያቱም ስለማላውቀው ወይም የሆነ ነገር ግዙልኝ ብዬ ከመሰላቸው ሌላ አይነት እንዳይገዙብኝ ማለት ነው። ሌላ አይነት እኔ የማልፈልገውን ነገር ስለሚገዙ ለዛ ነው አልጥላትም። እና ይቺ ናት ልጅቷ የሰጠችኝ ነበረ። ከዛ ይሄን አሳየኋትና በሰው ገንዘብ ላይ ጨካኝ ነው ደፋር ነው ይባል የለ ይሄ ተገዛልኝ ማለት ነው። አንድ አይነት ነው ግን በጣም ትልቅ የሚገርማችሁ ነገር በጣም ትልቅ ነው። ብሩን ግን ስንት እንደሆነ አላውቅም። ሚሴጅ መጥቶልኛል ከሞባይል ባንኪንግ ስለሆነ የወሰዱት
ግን ወደ ሜሴጅ አልገባሁም። ወደ ሜሴጅ አለም አልገባሁም። እና ደግሞ የፀጉር ዘይት የምጠቀመው ደግሞ ይሄንን ነው። የዚህን አይነት ነው የምጠቀመው። ያኔ ብዙም ለፀጉሬ አይስማማም። ቢሆንም ግን እስካሁን ድረስ ካገኘኋቸው የፀጉር ቅባቶች አረብ ሀገር ከመጣሁኝ ይሄ ነው ማለት ነው እስካሁን ድረስ። ያኔ ይሄን አዛቸዋለሁኝ። ሁለት ገዝተውልኛል ማለት ነው። ትናንትና ነው የተገዛልኝ። ይሄ ቅባት በነገራችን ላይ እኔ ይሄ ሁሉም ቀሪ ነው። ይሄ ሁሉንም ተውት ማለት ይሄ የዘይቱን ሳሙናውንም ተውትና ይሄንን ማለት ነው። ይሄንን ነገር እውነቴን ነው የምላችሁ በጣም ተጠቀሙት። በጣም አሪፍ ነው። በእጃችን በተለይ ለእጃችን የሆነ አሁን በተለይ ውርጭ እየመጣ ነው። እኔ ባዝሊን ያለኝ የሚገርማችሁ ነገር ትንሽዬ ባዝሊን ይችን ራሱ የማታክል ገና እንደመጣሁኝ ባዝሊን ስላቸው ገዝተውልኝ ያችን ሳሙና የማታክል ማለት ነው። ግን አመት ከ6 ወር ምናምን ሊሆነኝ ነው። የተወሰነ ቀን ብቻ ነው የተጠቀምኳት። ማን እንደዚህ እንደ ቅባት ማለት ነው። ግን ስትጠቀሙት ማለት ነው አጠቃቀሙ ላይ እንዲያታበዙት ትንሽዬ በቃ በጣም ትንሽዬ ነው ስትጠቀሙት ማለት ነው። ፋይዳ ያየሁበት ጥቅም ያየሁበት ነው የምነግራችሁ። እኔ ስናበዛው የዛን ያክል ለመድኃኒትነቱ ለምንጠቀመው ነገር ብዙም አይደለም፣ አያዲንም ማለት ነው። ቁስል አሁን የሆነ ነገር ሰውነታችን ላይ ቢጭረን እጃችን የሆነ ነገር እንትን ቢል ቶሎ ወደ ማዲያን እንትን አይሄድም። ግን በትንሽዬዋ እንትን ብለን በትንሽዬዋ ብንጠቀመው በጣም ጥቅም አለው ብዬ አስባለሁ ማለት ነው። እስኪ ልክፈትና ላሳያችሁ። ይሄ ነው፣ ተጠቀሙት። በተለይ አሁን ውርጭ እየመጣ ነው። በጣም ውርጭ ሲመጣ የሚገርማችሁ ነገር ግን ወላሂ ያቺ ትበልጣለች። እቺ እንትኗ በጣም ትበልጣለች ብዬ ነው እኔ የማስበው። እንትን ያለው ላው ላይ ላብ መግጠም ያለው እንትን አለ። ተጠቀሙት። ውርጭ እየመጣ ነው። አሁን ሰውነታችን የመሰነጣጠቂያ እንትን ማለት በጣም ያጠቃናል ማለት ነው ውርጩ በአሁን ሰዓት ላይ። እኔ ዞሮ ብሩን ያላቅም ሜሴጅ ገብቻ ላየሁ። በነገራችን ላይ ካሜራ በምቀርጽበት ስልክ ነው ሜሴጅ የመጣልኝ። ገብቻ አላየሁትም እና ነው እና ብዙ ልጆች በተለይ ከንፈራችን ላይ ውርጭ ሲመጣ አሁን እንግዲህ የመቁሰል ባህሪ ያለው ይቆስላል። በጧት ስለምንነሳ ውርጭ ስለሚመታ ምናምን ነገር ማለት ነው። ማታ ማታ ስትተኙ በትንሽዬው እንደው አስነኩትማ ሳይበዛ በጣም በስሱ ማለት ነው። ወላሂ ፋይዳ ታውበታላችሁ። ጧት እኔ ቢላዋ ቆርጦኝ የሆነ እንጨት ሰንጥሮኝ የሆነ ነገርም ቁስል ሰውነቴ ላይ እንትን ብሎ ብቻ ይሄን ነገር እንደው በትንሽዬዋ ልበስ ስላደርገው ማለት ነው። ጧት አላገኘውም። የሚገርማችሁ ነገር ቁስሉም እንዲያለ የሆነ ማሽም አንድ ትልቅ ስንጥር ከሆነ ላይጠፋ ይችላል። ግን ጧት ስነሳ ውሃ ስገባ ምናምን ስል ካሳጥብ የሆነ ነገር ጽዳት ክሎሪክስ ሲነካኝ ኦሞ ሲነካኝ ምናምን ነገር ምንም አያመኝም። የሚገርማችሁ ነገር ማለት ነው አያምም። ምክንያቱም ቁስሉን ያሽረዋል። እና ተጠቀሙበት እላችኋለሁ ውዶችዬ። እንደኔ ግን ይችኛዋ ትበልጣለች ብዬ ነው የማስበው። በጣም ተለየብኝ ሽታዋ ራሱ ማለት ነው። ይቺ በጣም ደስ የምትል ነበረች ይችኛዋ። ግን ይሄ ትልቅ ስለሆነ ይሁን እኔ ገና ትናንትና ነው እንግዲህ ማታ ነው ያስገዛሁት። እና ለእናንተ ሳላሳልፋችሁ ሳልነግራችሁ አላልፍም ብዬ ነው። ሰውነታችን እየቆሰለ ነው። በተለይ ከንፈራችን እየቆሰለ ነው የምንቀባው። በነጋ ባዝሊን እየተለቀለቅን ምናምን ፋይዳ የለውም የምትሉ ልጆችም አውቃለሁኝ። ግን ሞክሩት። እውነቴን ነው የምላችሁ በጣም ጥሩ ፋይዳ ያለው ግዙና ይሄን ትልቅዬውን ባትገዙ እርግጠኛ ነኝ ብዙ ብር ነው የሚገዛው። እኔ ስንት እንደሆነ ባለው አለም አላውቅም። ብቻ 100 ብር እንደዛ ነበርና አካውንቴ ላይ ብር ልክ ያለሁኝ ግን 100 ብር እንደዛ አስቀርቻለሁ የማስታውሰው ነገር። በዛ ላይ ነው እኔ እንግዲህ በስንት የተገዛው አላሁ አለም። እና የፀጉር ቅባት ደግሞ የሚገርማችሁ ነገር እኔ የሚስማማኝ ትሪሳ ታውቁ ከሆነ ኢትዮጵያ ባለው ሰዓት ትሪሳ ነበር የምጠቀመው። ይሄን እንደዚህ ቀድር ሆኖ ትልቅ ነው እና ትሪሳ ነበር የምጠቀመው ማለት ነው። ፀጉሬ ምንም እየተስማማኝ አይደለም። እዛ ሀገር ቅባት አላገኘሁም። በነገራችን ላይ ማለት ፀጉራችን እኛ የሀበሾች የሆነ ራስ የሚያደርገው ነገር ነው የሚፈልገው። እኔ ዘይት አይስማማኝም ለፀጉሬ። ብቻ ይነቃቀላል ምንም እንትና የለውም። ትሪሳው ግን በጣም አሪፍ ነበረ። እዛ ሀገር እቃውን አንጥቼ ያሳየቻቸው የትሪሳውን ግን አጣነው አሉኝ። እዛ ሀገር የለም አሉኝ። እና ይሄን እየተጠቀምኩ ነው ማለት ነው። እና የሆነ ቫቲካ ምናምን የሚል ገዝተውልኝ ስጠቀመው
በእርግጥ ለማበጠር ሳበጥረው ምናምን በጣም እንትን ነው፣ ግን በጣም ፀጉር ይነቅላል። ጥርስ የሚባለው እንዲህ ክሬም እንደዚህ አይነት ሆኖ ክሬም ነው። በነገራችን ላይ እንግዲህ ይህን ይመስል ነበረ ማለት ነው። አላብዛባችሁ ቪዲዮውን። ከቻላችሁ ቪዲዮውን እስከ መጨረሻው ድረስ እያያችሁ ተባበሩኝ ማለት ነው። ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ ወደ ስራ ይሄድ ያለሁ ማለት ነው። አበረታቱኝ፣ የምር ቤተሰብ አበረታቱኝ እና በዱዓም አትርሱ። እንግዲህ ሰዓቱም እየተዳረሰ ነው፣ የተወሰነ ነው የቀረው። አበረታቱኝ እላችኋለሁ። ጠይብ እና ሰው በሰው ገንዘብ ሊፋር ነው ልላችሁ ነው ዛሬ የመጣሁት። አሁን በእነሱ ብላቸው እኮ እንደዛ አድርገው አይገዙም። በነገራችን ላይ እኔ ሱቁንም አላውቀውም እውነት ለመናገር። ሁለቴ ብቻ አልሐምዱሊላህ ኡምራ ሄጃለሁ ሳዑዲ አረቢያ ከመጣሁ። ከዛ የቀረ ግን ተቤት ወጥቼ አላውቅም። ስለ ቤቱ ምናምን ብትጠይቁኝ ምንም የማውቀው ነገር የለም። ግን አልሐምዱሊላህ በያላችሁበት ሰላማችሁ በዝዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።